የግብጽ የጅቡቲና የኤርትራ ጥምረት ኢትዮጵያን የማግለል ሴራ። ጅቡቲን በአቅሟ የፖለቲካ ዥዋዥዌ በኢትዮጵያ ላይ እየሰራች ነው። አንድ የፖለቲካ ተንታኝ ደግሞ ኢትዮጵያ እስትንፋሷን ጅቡቲን እያጣች ነው በማለት መንግስትን አስጠንቅቀዋል። ከቅርብ ጊዜ ወዲህ ሀገራችን ኢትዮጵያን ጎረቤቶቻችን ሳይቀሩ ከመናቅ አልፈው ባላንጣ እስከመሆን ደርሰዋል። የኢትዮጵያ በጦርነት መዘፈቋን የተመለከቱ ጎረቤት ሀገራት በኢትዮጵያ ላይ ማሴርና መቆመር አብዝተዋል። ከጎረቤታቸው ኢትዮጵያ ይልቅ ግብጽ ግዙፍ ሀገር ሆና እየታየቻቸው ትገኛለች። ኢትዮጵያን ለማናደድና ለማብሸቅም ግንኙነታቸውን ከግብጽ ጋር እያደረጉ ነው። ሶማሊያ ከግብጽ ጋር ተወዳጀች፣ ኤርትራ ከግብጽ ጋር ተወዳጀች፣ ሱዳን ከግብጽ ጋር ተወዳጀች። አሁን ደግሞ ተረኛዋ ኢትዮጵያ ጥብቅ ወዳጅ የምትባለው ጅቡቲ ሆናለች። ጅቡቲ ከግብጽ ጋር ተወዳጀች። በዚህ መሃል ኢትዮጵያ ብቸኛና ባይተዋር እንድትሆን ጎረቤት ሀገሮች እየሰሩ ይገኛሉ። ይህ ለምን ሆነ? የኢትዮጵያ መንግስት እንዴት በዲፕሎማሲ ሊበለጥ ቻለ? የዛሬው መሰናዷችን የሚቃኝ ይሆናል። የጅቡቲና የኢትዮጵያ ወዳጅነትና የዲፕሎማሲ ግንኙነት እጅግ የጠነከረ ነበር። አሁን ግን በቀይ ባህርና በኤደን ባህር ጉዳይ ከግብጽ ጋር አዲስ ስምምነት ተፈራርመዋል። ኢትዮጵያ የሶማሌላንዱን የኤደን ባህረ ሰላጤን ትፈልገዋለች። ከዚህ ባለፈም ወደ ቀይ ባህር መጠጋት ትፈልጋለች። ይህን የተረዳችው ጅቡቲ የኢትዮጵያን ወዳጅነት ወደ ጎን በማለት ከግብጽ ጋር ወዳጅነቷን መስርታለች። በቀይ ባህርና በኤደን ባህረ ሰላጤ ዙሪያ ጥብቅ ውይይት አድርጌያለሁ ብላለች። ነገሩ ኢትዮጵያ የምትሄድበትን ፖለቲካዊ አካሄድ እቃወማለሁ እያለች ትመስላለች። በቋሚ ጠላትነት የምትታወቀው ግብጽ አጋሮቿን እየቀያየረች ኢትዮጵያ ላይ ፕሮፓጋንዳ መስራቷን ቀጥላበታለች። ግብጽ ሰፊ የሆነ ፕሮፓጋንዳ የሰራችው ከሶማሊያ ጋር ያላትን ወዳጅነት በማጠናከርና ወታደሯን በሶማሊያ ለማስፈር በመስማማት ጭምር እንደነበር እናስታውሳለን። ኢትዮጵያ ከሶማሊላንድ ጋር በወደብ ጉዳይ መስማማቷን ተከትሎ ሶማሊያ አጋር ሀገር መፈለግና ኢትዮጵያን ማስፈራራት እንደ አንድ ፖለቲካዊ ስትራቴጂ አድርጋ ወስደዋለች። ሶማሊያም ኢትዮጵያ ላይ ጫና የማሳድረው የኢትዮጵያን ጠላት ግብጽን ወደ ሶማሊያ በመጋበዝ ነው የሚል ፖለቲካዊ ቀመር በመያዝ ከግብጽ ጋር ወታደራዊ ስምምነት እስከ ማድረግ ደርሳ እንደነበር ይታወሳል። ግብጽ ከኢትዮጵያ ጋር ፖለቲካዊ ቁርሾ ያላቸውን ሀገራት እየመረጠች የጋራ ስምምነት የማድረግ የቆየ ልማድ አላት። ጠቅላይ ሚኒስትር አብይ አህመድ የሰላም ኖቤል ሽልማት የተሸለሙት ከኤርትራ ጋር የነበረውን ግንኙነት በማደስ እንደነበር ይታወሳል። ሆኖም ግን የሰላም ኖቤል ተሸላሚ የሆኑት ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ካፈሱባት ኤርትራ ጋር ሲጣሉ ዓመታትን እንኳን አላስቆጠሩ። በአጭር ጊዜ ከኤርትራ ጋር ታረቁ፣ በአጭር ጊዜም ከኤርትራ ጋር ተጣሉ የሚል ዜና በዓለም ዜናዎች የተስተጋባ ሆኗል። ጠቅላይ ሚኒስትር አብይ አህመድ በአጭር ጊዜ ሰላም ሎሬት ተብለው በአጭር ጊዜም ወደ ጦር ግንባር የሄዱ መሪ ተብለው በዓለም ሚዲያዎች ሲከሰሱ ቆይተዋል። ጠቅላይ ሚኒስትር አብይ ሀገራቸው ወደማያባራ የእርስ በርስ ጦርነት መግባቷን ተከትሎ በዓለም አቀፍ ሚዲያዎች ብዙ ወቀሳና ክስ እየቀረበባቸው ይገኛል። ኤርትራ ከኢትዮጵያ ጋር አለመግባባቷን ተከትሎ ኢትዮጵያን ለማስከፋት በማሰብ ከግብጽ ጋር ወዳጅ ነኝ ብላለች። በእርግጥ ግብጽና ኤርትራ ወዳጅነታቸው የቆየ ነው። ኤርትራ ከኢትዮጵያ ተገንጥላ ራሷን ሀገር ብላ ስታውጅ ከጀርባ ሆና የምታማክረው በገንዘብ በሞራልና በሐሳብ የምታግዘው ግብጽ እንደነበረች የአደባባይ ሀቅ ነው። የኤርትራው ፕሬዝዳንት በፈላጭ ቆራጭነት ላለፉት 30 ዓመታት ኤርትራን ሲያስተዳድሩ የግብጽ ድጋፍ እንዳልተለያቸው በተደጋጋሚ የሚነገር እውነታ ነው። ኤርትራ ከኢትዮጵያ ጋር አለመግባባት ውስጥ መግባቷን ተከትሎ ከወሰደቻቸው እርምጃዎች መካከል የኢትዮጵያ አየር መንገድ ወደ አስመራ እንዳይበር ክልከላ ማድረግ ይገኝበታል። አሁን ኤርትራና ኢትዮጵያ ማዶ ለማዶ ሆነው እየተካሰሱ ይገኛል። ግብጽ ኢትዮጵያ ከጎረቤት ሀገራት ጋር አለመግባባት ውስጥ ስትገባላት ለራሷ ሰርግና ምላሽ ይሆንላታል። ኢትዮጵያ ከሶማሊያ ጋር ስትጣላ ከሶማሊያ ጋር ወዳጅነቷን በማጥበቅ ወታደሯን ወደ ኢትዮጵያ ድንበር የማስጠጋት እድል አግኝታለች። ከኤርትራ ጋር ኢትዮጵያ ስትጣላ ደግሞ ከአንድም 2-3 ጊዜ ወደ አስመራ አቅንታ ስለ ቀይ ባህርና ወደብ ውይይት አድርጋለች። አሁን ደግሞ ግብጽ ፊቷን ወደ ጅቡቲ ያዙራለች። የግብጽ ተረኛ አጋር ሆና የመጣችው ጅቡቲ ናት። ጅቡቲ ሰሞኑን ከኢትዮጵያ ጋር ያላት ግንኙነት በተወሰነ መንገድ የሻከረ ይመስላል።
ጅቡቲ የኢትዮጵያ ዜጎችን ከሀገር ይውጡልኝ በማለት ኢትዮጵያውያንን በማባረር ተጠምዳለች። ከዚህ ባለፈ ደግሞ ባለፈው ወር ጅቡቲ ድንበር ጥሳ የኢትዮጵያ ዜጎችን በድሮን መምታቷ የሚታወስ ነው። ጅቡቲ ድንበር ጥሳ የኢትዮጵያ ዜጎችን በድሮን ስትጨፈጭፍ የኢትዮጵያ መንግስት በጉዳዩ ዙሪያ ምንም አይነት አስተያየት አልሰጠም። የንጹሃን ኢትዮጵያውያን ዜጎች በባዕድ ሀገር ድሮን እንደመከልብ ሆነው ቀርተዋል። ጅቡቲ በኢትዮጵያ ላይ የተለመደ የብልጣብልጥ ስራ እየሰራች ትገኛለች። ጅቡቲ ለኢትዮጵያ ወደብ እያፈላለኩ ነው በሚል ፖለቲካዊ ዲፕሎማሲ ሰበብ የአፍሪካ ህብረት ኮሚሽንነትን ለመውሰድ በቅታለች። የጅቡቲ የውጭ ጉዳይ ሚኒስትር የነበሩት ግለሰብ የሶማሊያና የኢትዮጵያን ወዳጅነት ለማደስ ግጭታቸውን እንዲያቆሙ ለማድረግ ጅቡቲ ወደብ አቅርባለች የሚል ሰፊ የምርጫ ቅስቀሳ ማድረጋቸው የሚታወስ ነው። ነገሩ ከሞኝ ደጃፍ ሞፈር ይቆረጣል እንደሚሉት ብሂል ሆኗል። የጅቡቲ መንግስት የኢትዮጵያና የሶማሊያን ውጥረት ለማርገብ ኢትዮጵያ ሙሉ በሙሉ የታጁራን ወደብ በማስተዳደር እንድትጠቀምበት ያቀረበው ሐሳብ ከኢትዮጵያ በኩል መልስ እንዳልተሰጠውም ገልጾ እንደነበር የሚታወስ ነው። የጅቡቲ መንግስት የውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ የአፍሪካ ህብረት ኮሚሽንን ለመምራት እየተደረገ ባለው ድርድር ላይ እጩነታቸውን በሚመለከት አዲስ አበባ በሚገኘው የአገሪቱ ኤምባሲ ታህሳስ 3 ቀን 2016 ዓ.ም በሰጡት መግለጫ ወቅት ነበር ይህን የተናገሩት። ይህ የምርጫ ቅስቀሳቸውም ሰምሮላቸው የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን አብቅቷቸዋል። የቀድሞ የውጭ ጉዳይ ሚኒስትሩ የአሁኑ የአፍሪካ ህብረት ኮሚሽን ሊቀመንበሩ በነሐሴ ወር ሀገራቸው ኢትዮጵያ ወደቡን እንድትጠቀምበት የሚለውን ሐሳብ ባቀረበችበት ወቅት በሰጡት ማብራሪያ በአሁኑ ወቅት ከታጁራ ወደብ የሚገባንን ጥቅም እያገኘን አይደለም። በሁለት ወራት ውስጥ አንድ መርከብ ብቻ ነው እያስተናገደ የሚገኘው። የጅቡቲ መንግስት ይህን ወደብ ለመገንባት $60 ሚሊዮን ወጪ አድርጓል። ከታጁራ ወደብ እስከ ባሎህ ግዛት ድረስ ያለውን መንገድ ለመገንባት ደግሞ $110 ሚሊዮን ወጪ አድርጓል። በታጁራ ወደብ ለሰራተኞች ደሞዝ እየተከፈለ ያለው ከዶላሌ ወደብ ከሚገኝ ገቢ ነው። ይህ መሆኑ ትክክል ነው ትላላችሁ? አይደለም ማለታቸው ይታወሳል። የውጭ ጉዳይ ሚኒስትሩ በቱርኪያ አመቻችነት ከወራቶች በፊት በጠቅላይ ሚኒስትር አብይ አህመድ እና በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መካከል ስምምነት በመፈረሙ ደስታቸውን ገልጸው ድንበራቸው በየብስ የተከለለ ሀገሮች በዓለም አቀፍ ሕግጋት መሰረት የባህር በር የማግኘት መብት ላይ ያላቸውን ምልከታም አብራርተዋል። እኛ የአፍሪካ ህብረት ኮሚሽን ሊቀመንበር ኢትዮጵያ ወደብ የማግኘት መብት እንዳላትም አብራርተዋል። የተባበሩት መንግስታት ድርጅት የባህር በር ማግኘትን የተመለከተው ኮንቬንሽን በጣም ግልጽ ድንጋጌዎችን የያዘ ነው። ወሰናቸው በየብስ የተከበበ ሀገሮች ነፃ መተንበይ የሚችልና ያልተደናቀፈ የባህር በር የማግኘትና የመጠቀም መብት አላቸው። በዓለም አቀፍ የህግ ማዕቀፍ መሰረት የእነዚህ ሀገሮች መብት በትክክል በተግባር ላይ እንዲውል ጠንክረን መስራት ያለብን ይመስለኛል ብለዋል። የአፍሪካ ህብረት ኮሚሽነሩ ሀገራቸው ለኢትዮጵያ የታጁራ ወደብን በአማራጭነት ማቅረቧንም አስታውሰዋል። የባህር በር ተጠቃሚነትን በተመለከተ ጅቡቲ ከጎረቤቶቿ ጋር በአጋርነትና በትብብር ለመስራት ሁሌም ክፍት ናት። ነገር ግን በሀገሮች መካከል የሚደረጉ የግልግል ዳኝነቶች በዓለም አቀፍ ህጎች መሰረት መከናወናቸው ጠቀሜታው የላቀ ነው ብለው ነበር። ይህን ያለችው ጅቡቲ ለኢትዮጵያ ወደብ ማግኘት መብት ነው እያለች ስትከራከር ቆይታ ለኢትዮጵያ ወደብ ለመስጠትም ፈቃደኛ ሳትሆን ቆይታ ነበር። አሁን ደግሞ በቀይ ባህር ጉዳይ ኢትዮጵያ አይመለከታትም እያለች ትመስላለች። የአፍሪካ ህብረት ኮሚሽን ሊቀመንበርነቱን ጅቡቲ ካገኘች በኋላ ከኢትዮጵያ ጋር ያላትን ግንኙነት ቀዝቀዝ አድርገዋለች። ወዳጅ ግብጽ ናት እያለችም ትገኛለች። ጅቡቲ ኢትዮጵያ ወደብ የሚል አጀንዳ መፍጠሯና ትኩረቷን ወደ ኤርትራና ወደ ሶማሊያ ማድረጓ ምቾት አልሰጣትም። የኢትዮጵያ መንግስት በጅቡቲ የሚመድባቸው ዲፕሎማቶች ልምድ ማነስ ደግሞ ለችግሩ ማነቆ ሆኗል። ላለፉት 7 ዓመታት በጅቡቲ የተመደቡት ዲፕሎማቶች ጥሩ ስራ እንዳልሰሩ እየተገለጸ ይገኛል። ይህም የአሁኑ መንግስት ትልቅ የዲፕሎማቲ ብቃት ማነስ ሆኖ ታይቷል እየተባለ ይገኛል። ጅቡቲ ለኢትዮጵያ ቁልፍ ሀገር መሆኗን የአሁኑ መንግስት በደንብ ሊረዳ ይገባዋል እየተባለ ይገኛል። የኢትዮጵያ መንግስት ዶላር የመክፈል አቅሙ መዳከሙ ደግሞ ጅቡቲና ኢትዮጵያን እያራራቀ ያለ ጉዳይ ሆኗል። ጅቡቲ የጥገኝነታችን መስፈሪያ የሚል መጽሐፍን ከ8 ዓመታት ቀደም ብሎ የከተቡትና የአፍሪካ ቀንድ ቀጠናን እና የኢትዮጵያን የውጭ ግንኙነት ፖሊሲን በሰፊው ያጠኑት ዶክተር በለጠ በላቸው ጅቡቲ በቅርብ ዓመታት ከኢትዮጵያ ይልቅ እንደ ቻይና ላሉ ለሩቅ አያላን ሀገሮች የተመቸች መሆኗን ይናገራሉ። ኢትዮጵያ ያሉ የሚባሉ ምርጥ ዲፕሎማቶችን ነበር የምትመድበው በጎረቤት ሀገሮች። አሜሪካ የምትመድባቸው አንጋፋዎቹን ቢመስልም ነገር ግን ዋሽንግተን የሚጠቀመውም ዲፕሎማት ቢሆን ስለ ጅቡቲ፣ ስለ ሶማሊያ፣ ስለ ሱዳንና ስለ ኬንያ ነው ሲያወራ የሚኖረው። ጅቡቲ ይመደበው የነበሩ ፈረንሳይኛን አቀላጥፈው የሚናገሩን ጅቡቲዎቹን በቅርበት ለመያዝ ፍጹም የማይቸገሩ ምርጥ ባለሙያዎች ነበሩ። ኢትዮጵያ ኤምባሲ ገና በቆንስላ ደረጃ እያለ ጀምሮ በውጭ ጉዳይ አፍሪካ ጉዳይ ኃላፊ የነበሩ
እንደ ዶክተር ፍትጉ ታደሰ ያሉ ባለሙያዎችን መድባ ነበር። ልክ እንዲህ የአፍሪካ ጉዳይ መምሪያ ኃላፊ የነበሩት አምባሳደር ብርሃኑ ዲንቃ ተመድበውም ነበር። እንደ ወሰን በሻ ያሉ አምባሳደሮችን ጨምሮ የቀድሞዋ ፕሬዝዳንት ክብርት ሳህለወርቅ ዘውዴ ጭምር በጅቡቲ የተመደቡት ያለ ምክንያት አልነበረም። ጅቡቲ የኢትዮጵያ እስትንፋስ በመሆኗ የቀደሙ መንግስታት በዚያ የሚመድቡትን ዲፕሎማት በጥንቃቄ ነበር የሚመርጡት። ዶክተር በለጠ በላቸው በመጽሐፋቸው እንዳሰፈሩት አሰብና ምጽዋ የኢትዮጵያ ወደቦች በነበሩ ወቅትም ከ65 በመቶ በላይ ኢትዮጵያ ወጪና ገቢ ንግድ በጅቡቲ በኩል ነው ሲካሄድ የቆየው። ይህ መሆኑ እየታወቀ ግን የኢትዮጵያ መንግስታት በፈጠሩት ስህተትና በውጭ ተጽዕኖ ከቅርብ ጊዜ ወዲህ ኢትዮጵያ ቀስ በቀስ ጅቡቲን እያጣች መምጣቷን አስረድተዋል። ዛሬ ዶራሌ ወደብ በቻይና ቁጥጥር ስር ነው ያለው። እንኳን የኢትዮጵያ ሰዎች ቀርቶ የጅቡቲም ሰዎች በቀላሉ የማይገቡና የማይወጡበት ወደብ ሆነዋል። ዶራሌ አጠገብ ቻይና ወታደራዊ ሰፈር ከፍታለች። አሮጌው የጅቡቲ ወደብ ጥልቀት ያለው የቁም እንስሳትን ጨምሮ ብዙ መርከቦችን በአንድ የሚያስተናግድ ነው። ባቡሩ በቀጥታ ወደቡ ድረስ ይገባል። አሮጌው ወደብ በእድሳት ሰበብ ፈርሶ ወደ ዶራሌ ዞሯል። ተከታታይ ኢትዮጵያ መንግስታት ባሳዩት ቸልተኝነት ጭምር አሮጌው የጅቡቲ ወደብ አገልግሎት መስጠት እያቆመ ነው። የዶራሌ ወደብ የቁም ከብት አያስተናግድም። ባቡሩ አልደረሰበትም። ከዶራሌ ወደብ አዲስ እስከተሰራው የባቡር መነሻ ተርሚናል ድረስ የኢትዮጵያ ጭነት በሌላ መንገድ ነው የሚጓዘው በማለት አክለዋል። አሁን ጅቡቲ ፍቅራችን ከግብጽ ጋር ነው እያለች ነው። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ተናግረዋል። ይህ ማለት ኢትዮጵያ በቀይ ባህርም ሆነ በኤደን ባህረ ሰላጤ ጉዳይ አይመለከታትም እንደማለት ይሆናል። ሚያዝያ 15 2017 ዓ.ም ለይፋዊ አንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፁ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባቤል መንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ ዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛት አስፈላጊነትን በተመለከተም መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል።